ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ህወሓት ሜካናይዝድ አሃዶችን፣ መድፎችን፣ ታንኮችና ግዙፍ ጦሩን ወደ አፋርና አማራ ክልል በኃይል እያስጠጋ እያንቀሳቀሰ ነው። ጀነራል ጻድቃን የራያውን ውጊያ ያሸነፈ አጠቃላይ ጦርነቱን ያሸንፋል ማለታቸውን ተከትሎ ራያ ላይ ሊገነፍል ያኮበከበ ወታደራዊ ፍጥጫ አለ። የራያ ቀጠና ለምን እጅግ ወሳኝና ለምን ስትራቴጂካዊ ሆነ? ከወልቃይት ግንባር ጋር የሚያስተሳስረው ወታደራዊ አንድምታስ ምንድን ነው? ሻዕቢያና የሱዳን ጦር በራያ ግንባር ያላቸውን ዓላማስ ምንድን ነው? በስፋት እንመለከተዋለን። በሌላ በኩል ግብጽ ለኢትዮጵያ ማስጠንቀቂያ ሰጠች። ግብጽ በከፍተኛ ባለስልጣኗ በኩል የላከችው ማስጠንቀቂያ ምን ይሆን? ታደምጡታላችሁ። ወዲህ ደግሞ ጋዜጠኞቹ ያለ ፍርድ ለ3 ዓመታት በእስር ላይ መቆየታቸው ዚፒጂ አወገዘ። በኢትዮጵያ በአማራ ክልል የተከሰተውን አለመረጋጋት ተከትሎ በቁጥጥር ስር የዋሉ 5 ጋዜጠኞች ያለ ፍርድ ለ3 ዓመታት በእስር ቤት መቆየታቸው ከፍተኛ ስጋት መፍጠሩን የጋዜጠኞች መብት ተሟጋች ተቋም አሳውቋል። እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በፌዴራል መንግስትና በህወሓት መካከል ያለውን ውጥረት እየተባባሰ መምጣቱን የአውሮፓ ሰላም ፋውንዴሽን ገለጸ። ፋውንዴሽኑ ሌላ ግጭት ይከሰታል የሚል ስጋት ውስጥ እንዳለ አስታውቋል። የአውሮፓ ሰላም ፋውንዴሽን በኢትዮጵያ ፌዴራላዊ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በቅርቡ እየጨመረ የመጣው ፖለቲካዊና ወታደራዊ ውጥረት ተባብሶ ሌላ ግጭት ይከሰታል የሚል ስጋት እንዳለው መግለጽ ውጥረቱን በማርገብ በሰላም መፈታት እንዳለበት ነግሯል። ድርጅቱ በትናንትናው ዕለት በወጣው መግለጫ ላይ እንዳስታወቀው ከሆነ ከአካባቢውና ከዓለም አቀፍ መገናኛ ብዙሃን የተገኙ ዘገባዎች በአዲስ አበባና በመቀለ መካከል ያለው ግንኙነት በቅርብ ሳምንታት ውስጥ እየተበላሸ መምጣቱን ያሳያሉ ብለዋል። ይህ ሁኔታም በኢትዮጵያና ሱዳን አቅራቢያ ባሉ የድንበር አካባቢዎች አዲስ የትጥቅ ግጭት ሊቀሰቅስ ይችላል የሚል ስጋት መፍጠሩንም ጠቁመዋል። የፕሪቶሪያው ስምምነት አስከፊውን ጦርነት በማቆም ብሔራዊ እርቅና ዘላቂ ሰላምና እምነትን ለመገንባት መንገድ የከፈተ ታሪካዊ እድል ቢሆንም በአሁኑ ወቅት በትግበራው ላይ የተፈጠሩ አለመግባባቶች በተለይ በትግራይ ጊዜ አስተዳደርና በህወሓት መካከል ያሉ ውጥረቶች እንዲያይሉ በማድረግ አሁንም እንዲሁም በመቀለና በአዲስ አበባ መካከል እያደገ የመጣው አለመተማመን እስካሁን የተመዘገቡ አዎንታዊ እርምጃዎችን አደጋ ላይ የጣለ መሆኑን አስታውቋል። ለፖለቲካዊ አለመግባባቶች ወታደራዊ መፍትሄ ሊኖር እንደማይችል የጠቆመው ፋውንዴሽኑ ወደ ግጭት መመለስ በከባድ እጥረት የተገኘውን ሰላም ወደ ኋላ የሚመልስና ሰብአዊ መከራን የሚያበዛ ነው ሲል አስጠንቅቋል። የሰላም ፋውንዴሽኑ አክሎም የኢትዮጵያ መንግስትና ህወሓት በከፍተኛ ሁኔታ ትዕግስታቸውን ሊያሳዩ ይገባል ያለ ሲሆን ውጥረቱን ከሚያባብሱ እርምጃዎች እንዲቆጠቡና የፕሪቶሪያን ስምምነት ሙሉ በሙሉ ለመተግበር ዳግም ቁርጠኝነታቸውን ማሳየት አለባቸው ሲል ጥሪ አቅርቧል። በተጨማሪም እንደ አውሮፓውያን አቆጣጠር በ2030 ዓለም አቀፍ የሰላም ተነሳሽነት መሰረት ሁለቱም ወገኖች የህዝብን ደህንነትና ጥቅምን ከማንኛውም ፖለቲካዊና ወታደራዊ ፍላጎት አስቀድመው በመስጠት ልዩነቶችን በሰላማዊና አካታች በሆነ ውይይት ሊፈቱ ይገባል በማለት አሳስቧል። በሌላ በኩል ህወሓት ሜካናይዝድ አሃዶችን፣ መድፎችን፣ ታንኮችና ግዙፍ ጦርን ወደ አፋርና አማራ ክልል በኃይል እያስጠጋ እያንቀሳቀሰ ነው ተባለ። ጀነራል ጻድቃን የራያውን ውጊያ ያሸነፈ አጠቃላይ ጦርነቱን ያሸንፋል ማለታቸውን ተከትሎ ራያ ላይ ሊገነፍል ያኮበኮበ ወታደራዊ ፍጥጫም አለ። የራያ ቀጠና ለምን እጅግ ወሳኝና ለምን ስትራቴጂካዊ ሆነ? ከወልቃይት ግንባር ጋር የሚያስተሳስረው ወታደራዊ አንድምታስ ምንድን ነው? ሻዕቢያና የሱዳን ጦር በራያ ግንባር ያላቸው ዓላማ ምንድን ነው? እንመልከተው። የራያ ግንባር በሰሜን ኢትዮጵያ በአማራና በትግራይ ክልሎች አዋሳኝ መስመር ላይ የሚገኝ ከፍተኛ ወታደራዊ፣ ጂኦፖለቲካዊ፣ ኢኮኖሚያዊ፣ ስትራቴጂካዊ ጠቀሜታ ያለው ስፍራ ነው። ቀጠናው አዲስ አበባንና ወሎን ከትግራይ ዋና ከተማ መቀለ ጋር የሚያገናኝ ዋነኛ የትራንስፖርት ኤሌክትሪክና የኮሚኒኬሽን መተላለፊያ መስመር በመሆኑ ይህንን ቀጠና የተቆጣጠረ አካል የሰራዊትና ሎጂስቲክስ እንቅስቃሴን ሙሉ በሙሉ የመቀየር ወይም የማስተጓጎል አቅም ይኖረዋል። በተጨማሪም ለከባድ መሳሪያዎችና ተሽከርካሪዎች አመቺ የሆነው የቆቦ ሜዳ እንዲሁም ለተከላካይ ኃይል ምቹ ምሽግ የሆኑት እንደ ዞብል ያሉ ከፍተኛ ቦታዎች ወታደራዊ በላይነትን ይሰጣሉ። ከአፋር ክልል ጋር መዋሰኑ ደግሞ ወደ ጅቡቲ፣ አዲስ አበባ ዋና የትራንስፖርት መስመር በሚሌ አቅጣጫ ለመቅረብ ስትራቴጂካዊ በርም ይከፍታል። ለህወሓት የራያ ግንባር መቀለን ከደቡብ ለሚመጣ ጥቃት የሚከላከል የመጀመሪያ አስተማማኝ የተፈጥሮ በር ነው። በተጨማሪም ይህንን ቀጠና በወታደራዊ ኃይል መቆጣጠር ከፌዴራል መንግስት ጋር ለሚደረግ
የፖለቲካ ድርድር ትልቅ የመደራደሪያ ካርድም ይሰጣል። በሌላ በኩል ወደ አማራ ክልል መሐለ ቆቦ፣ ወልዲያና ደሴ ለመንግስት ቀዳሚ መነሻ በመሆኑ በትግራይ ህዝብ ዘንድ የማንነትና የደህንነት ስሜት ስለሚፈጥር ድርጅቱ ተጨማሪ ሰው ኃይል ለመመልመልና የውስጥ አንድነቱን ለማጠናከር ይጠቀምበታል። የራያና የወልቃይት ወይም ምዕራብ ትግራይ ግንባሮች ተነጣጥለው የሚታዩ ሳይሆኑ የሁለቱ ግንባር ጦርነት ስትራቴጂክ አካላት ናቸው። ህወሓት በራያ በኩል ፍጥጫ ሲፈጥር የፌዴራልና የአማራ ኃይሎች ሙሉ ትኩረታቸውንና ሎጂስቲካቸውን ወደ ወልቃይት እንዳያደርጉም ይከፍላል። ወልቃይት ለትግራይ በሱዳን በኩል የውጭ ዓለም መውጫ በር ሲሆን ራያ ደግሞ ወደ ሀገር ውስጥ መሃል መግቢያ በር በመሆኑ ሁለቱ ግንባሮች እርስ በርስ የትኩረት ማስቀየሪያነት ሚና ይጫወታሉ። በተጨማሪም የራያ ለም መሬት ለረጅም ጦርነት የምግብና የሎጂስቲክስ አቅርቦት የሚያመቻች በመሆኑ ለምዕራቡ ግንባር የጀርባ አጥንትም ይሆናል ተብሏል። በቀጣይ መረጃችን ግብጽ ኢትዮጵያን አስጠነቀቀች። የግብፁ የመስኖ ሚኒስቴር ሃኒስ ዌላም ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦች እንድትገነባ ሀገራቸው እንደማትፈቅድ አስታውቀዋል። ይህ የግብጽ ማስጠንቀቂያ የተሰማው ኢትዮጵያ ከታላቁ ህዳሴ ግድብ በተጨማሪ ሌሎች 3 አዳዲስ ግድቦችን በአባይ ወንዝ ላይ ለመገንባት ማቀዷን የሚገልጹ ዘገባዎች ከወጡ ከሁለት ሳምንታት በኋላ ነው። ሚኒስቴሩ በካይሮ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ አዳዲስ ግድቦችን የመገንባት እቅድ እንዳላት በደንብ ይታወቃል። ነገር ግን የግብጽ መንግስት ይህንን ይፈቅዳል ወይ አይፈቅድም ሲሉ በጽኑ ተናግረዋል። አክሎም የታችኛው ተፋሰስ ሀገራት የሆኑት ግብጽና ሱዳን የሚለቀቀውን የውሃ መጠንና ዓመታዊ የክንውን እቅዶችን ማወቅ እንዲችሉ የህዳሴ ግድቡን የውሃ ሙሌትና ኦፕሬሽን መረጃ ለመለዋወጥ የሚያስችል ግልጽና ህጋዊ አስገዳጅነት ያለው ስምምነት እንዲኖር ግብጽ ደጋግማ ስትጠይቅ መቆየቷን አስገንዝበዋል። የዚህ አይነት የመረጃ ልውውጥ አለመኖር ሱዳንን እጅግ አሳሳቢ ሁኔታ ውስጥ እንደሚከታት ሚኒስቴሩ ተናግረዋል። ከኢትዮጵያ የሚለቀቀውን የውሃ መጠንና ጊዜ በተመለከተ ትክክለኛ መረጃ ባለመኖሩ የሱዳን ባለስልጣናት የራሳቸውን ግድቦች በአግባቡ ማስተዳደርም ሆነ ውሃ ማጠራቀም ተስኗቸዋል ብለዋል። በዚህ መሰረት ለውሃ አስተዳደሩ መስተጓጎል ሱዳን ልትወቀስ አይገባትም ያሉት ሃኒ መረጃ ለመለዋወጥና ከታችኛው ተፋሰስ ሀገራት ጋር በቅንጅት ለመስራት የሚያስችል ህግ አስገዳጅ ስምምነት ላይ ለመድረስ ፈቃደኛ ባለመሆኗ ሙሉ ኃላፊነቱን የምትወስደው ኢትዮጵያ ናት ሲሉ ወቅሰዋል። የግብጽ መንግስት የሁሉንም ወገኖች ጥቅም በሚያስጠብቅና የጋራ የውሃ ሀብትን በማስተዳደር ሂደት ሊከሰቱ የሚችሉ አደጋዎችን በሚቀንስ መልኩ መደበኛ የመረጃ ልውውጥን የሚያረጋግጥ ህግ አስገዳጅነት ያለው ስምምነት ላይ ለመድረስ አሁንም ቁርጠኛ መሆኑን ሚኒስቴሩ አረጋግጠዋል። ለግብጽ ባለስልጣን ንግግር ከኢትዮጵያ በኩል እስካሁን የተሰጠ ምላሽ የለም። እንደ አውሮፓውያን አቆጣጠር በ2011 ግንባታው የመጀመሪያውን የታላቁ የኢትዮጵያ ህዳሴ ግድብን ሙሌትና አስተዳደር በተመለከተ ግብጽና ሱዳን ከኢትዮጵያ ጋር ለረጅም ጊዜ ውዝግብ ውስጥ መቆየታቸው ይታወሳል። ካይሮና ካርቱም ግድቡ ሙሉ በሙሉ ስራ ከመጀመሩ በፊት የሶስትዮሽ አስገዳጅ ህጋዊ ስምምነት ሊኖር ይገባል ብለው ሲያምኑ፣ ኢትዮጵያ በበኩሏ ግድቡ የታችኛውን ተፋሰስ ሀገራት እንደማይጎዳ በመግለጽ እንዲህ አይነት አስገዳጅ ስምምነት አያስፈልግም የሚል ጽኑ አቋም ታራምዳለች። በመሆኑም በጉዳዩ ዙሪያ ሲደረግ የነበረው ድርድር ለ3 ዓመታት ተቋርጦ በ2023 ዳግም ቢጀመርም በ2024 እንደገና ያለ ስምምነት መቋረጡ ይታወሳል። 6650 ኪሎ ሜትር የሚረዝመው የአባይ ወንዝ ኢትዮጵያ፣ ሱዳንና ግብጽ ጨምሮ በ11 የአፍሪካ ሀገራት የሚያቋርጥ ግዙፍ የውሃ ሀብት ነው። በቀጣይ መረጃችን ጋዜጠኞቹ ያለ ፍርድ ለ3 ዓመታት በእስር ላይ መቆየታቸው ሲፒጄ አወገዘ። በኢትዮጵያ በአማራ ክልል የተከሰተውን አለመረጋጋት ተከትሎ በቁጥጥር ስር የዋሉ 5 ጋዜጠኞች ያለ ፍርድ ለ3 ዓመታት በእስር ቤት በቆይታቸው ከፍተኛ ስጋት መፍጠሩን የጋዜጠኞች መብት ተሟጋች ተቋም ሲፒጄ አስታውቋል። ተቋሙ የኢትዮጵያ ባለስልጣናት ጋዜጠኞቹን በአስቸኳይ እንዲፈቱ ጥሪ አሰምቷል። ጋዜጠኞቹ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው በሚያዝያ 2015 በቁጥጥር ስር እየዋሉ ሲሆን የቀረበባቸው የሽብርተኝነት ክስ ጥፋተኛ ሆነው ከተገኙ የሞት ቅጣት ሊያስፈርድባቸው እንደሚችል ተጠቁሟል። የዚህ የጋዜጠኞች ቡድን የጋራ ክስ በየካቲት 2018 በፌዴራል ፍርድ ቤት በኩል አቃቤ ሕግ ያስቀረበው ማስረጃ የችሎት ሂደቱ እንዲቀጥል በቂ ነው የሚል ብይን አግኝቶ ነበረ። ሆኖም ተደጋጋሚ ችሎት ቀጠሮች መራዘም የችሎቱን ሂደት እስከ ህዳር 10 ቀን 2019 ድረስ እንዲራዘም ማድረጉን የጋዜጠኞቹ ጠበቆች ለሲፒጄ አስታውቀዋል። ይህ መዘግየት የመጣው ፍርድ ቤቱ ከነሐሴ እስከ ጥቅምት ባለው ጊዜ የነበረውን የእረፍት ጊዜን ተከትሎ ነው። ከዚህ በተለየ መዝገብ ጋዜጠኛ አባይ ዘውዱ ላይ በነሐሴ 4 ቀን 2015
2015 በቁጥጥር ስር ውሏል። ይህ በቁጥጥር ስር የዋለው ባለስልጣናት በአማራ ክልል የተከሰተውን የአመፅ እንቅስቃሴ ተከትሎ የአስቸኳይ ጊዜ አዋጅ ካወጁ ከአንድ ሳምንት በኋላ ነበረ። የዚህ ጋዜጠኛ የችሎት ሂደት እስካሁን ፍርድ ቤቱ አቃቢ ሕግ ያቀረበው ማስረጃ የችሎት ሂደቱን ለማስቀጠል በቂ መሆን አለመሆኑን አልወሰነም። የችሎቱ ሂደቶች በጥቅምት 6 ቀን 2019 እንደሚቀጥሉ ይጠበቃል። ሲፒጄ በሪፖርቱም በቁጥጥር ስር የዋሉ ጋዜጠኞች ያለ ፍርድ ለረጅም ጊዜ መታሰራቸውና ተደጋጋሚ ፍርድ ቤት መዘግየቶች በተግባር ያለ ጥፋተኝነት መቅጣት መሆኑንና በጋዜጠኞቹ አካልና አእምሮ ላይ ጉዳት እየደረሰ መሆኑን አመላክቷል። ተቋሙ የኢትዮጵያ ባለስልጣናት ጋዜጠኞቹን እንደ ሽብርተኛ መቁጠር እንዲያቆሙና ፈጣንና ፍትሐዊ እንዲሁም ግልጽ የችሎት ሂደቶችን በማረጋገጥ የህግ ሂደት መብቶቻቸውን እንዲያከብሩ አሳስበዋል። የአምስቱ ጋዜጠኞች እስርና የችሎት መዘግየቶች በኢትዮጵያ ያለው የጋዜጠኝነት ነጻነትና የህግ የበላይነት ላይ ያሳደረውን አሉታዊ ተጽዕኖ የሚያሳይ ነው ያለ ሲሆን ሲፒጄ በዚህ ጉዳይ ላይ የኢትዮጵያን ባለስልጣናት ጠያቂነት እንዲያረጋግጡና የጋዜጠኞችን መብት እንዲያስከብሩ አሳስበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀላችሁ አበይት ዜናዎች እነዚህ ነበሩ። ገበሳ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።